ውሸት ነው። ሰባተኛ ውሸታም ሰው ለትዳር አይሆንም። አሁንም ደግሞ አለው ውሸታም ሰው ለትዳር በጣም ሲበዛ ከባድ፣ በጣም ሲበዛ በቃ ነፍሳችሁ አብዝታ ልትጸየፈው የሚገባ ኖርማል ውሸት ማነው ሊዋሽ ይችላል። ነገር ግን ደግሞ በጣም እንደዚህ ህይወት ላይ የሆነ ጥያቄ የሚፈጥር ሰው የሚጎዳ ውሸት መዋሸት ደግሞ እሱ በጣም ከባድ። ስለዚህ ይሄንን ሰባተኛውን ነገር ያለው ሰው ለትዳር አይሆን። ምንም ነገር አድርጎ ይዋሻል። መዋሸት ባለበት እንኳን እኮ ቢዋሽ ችግር የለም። መዋሸት በማይገባው ትንሽ ነገር እንኳን ከዋሸ ምን ትሉታላችሁ? ትንሽ ነገሮች እኮ የትኛውም ሴት ቤቷ ውስጥ ትዋሻለች። ልጄ ዜዳ ነው ብላ ደብቃ ትዋሻለች። ትልቅ ውሸት ግን ከዋሸች ምን ታረጋታለህ? ያስቸገረህ ከብት ቢሆን ትሸጣለህ፣ ያስቸገረህ መኪና ቢሆን ትሸጣለህ። እና ያስቸገረችን ሚስት ምንም ማድረግ አትችልም። መጀመሪያ ነው መርጠሽ መግባት እንጂ ካስቸገረች ምን ልታረጋት ትችላለህ? ስለዚህ መጨረሻ ላይ ያለው ሰባተኛው በጣም ውሸታም ወንድ፣ በጣም ውሸታም ሴት ለትዳር በጣም ሲበዛ ከባድ ነው። አንዳንዴ ደግሞ ይነቃብኝ ይሆናል ይሄ ባለቤቴ ውሸትን ያቅ ይሆናል ብለው መለስ የሚሉ ሰዎች አሉ። እንደተነቃባቸው እንኳን ነቅተው ወደኋላ የማይመለሱ ሰዎች ደግሞ አሉ። ስለዚህ በተቻላችሁ መጠን በትዳር ውስጥ በጣም ከባዱና አስቸጋሪው ነገር ውሸት ነው። እግዚአብሔርን የማይፈራ ሰው፣ ንቀት ያለበት ሰው፣ በጣም ራስ ወዳድና ራስ ወዳድ የሆነ ሴት፣ ፍቅር መስጠትን መቀበል የማትችል፣ ፍቅር መስጠትን መቀበል የማይችል፣ ኃላፊነት መቀበል የማይችል፣ ኃላፊነት መቀበል የማትችል ሴት፣ አቋም የሌላት ሴት፣ አቋም የሌለው ወንድ፣ ውሸታም ሴት፣ ውሸታም ወንድ፣ እነዚህ በጥቂቱ የነገርኳቸው ለትዳር በጣም ሲበዛ እነዚህ ናቸው ከባዶች። ከዚህ በኋላ ያለው የማይታመን ሰው ምናምን እያሉ መሄድ ይችላል። እና በተቻላችሁ መጠን እንደዚህ አይነት ባህሪ ያላቸው ሰዎች ካሉ እስኪ ቆሙና እችለዋለሁ ይሄንን ከቻልክ ትቀጥላለህ። ይሄን ባህሪ መሸከም ይሄ ባህሪ ግን አይቀየርም አይደለም ፖይንቴ፣ ሊቀየር ይችላል። ነገር ግን እንደ ኖርማል ሰው እናንተ አቅማችሁን አይታችሁ፣ አቅም ካለሽ እንደዚህም ባህሪ ያለውን ሰው አግብተሽ ሰላም ልትኖሪ ትችያለሽ። ይሄ ማውራው ባይዞ ዶግማ አይደለም ማለት በቃ የሆነ የማይቀየር አይደለም። ጥናቶች በየዘመኑ ይቀያየራል።